ሰላም ክቡራትና ክቡራን አድማጭ ተመልካቾቼ እንዴት ቆያችሁ? ኃይሉ አበራ ነኝ ከወልቂጤ ዩኒቨርሲቲ። በዚህ ቪዲዮ እንግዲህ በተለያዩ ጊዜያት በኮንስትራክሽን ስፔሲፊኬሽን ኤንድ ኳንቲቲ ሰርቬይንግ በሚለው ኮርሳችን ዙሪያ ለተማሪዎቻችን የጠየቋቸውን የሙከራ እንዲሁም የማጠቃለያ ጥያቄዎችን እንሰራለን። ወደ ቀጣዩ ጥያቄ ስንሄድ 16ኛ ቢ ላይ የስላብ ግራውንድ ፍሎር ስላብ ብረት ካልኩሌት አድርገናል። ሮማን ነምበሩ ደግሞ ምንድነው የሚጠይቀኝ የግሬን ቢም የሚያስፈልገንን ብረት በስኬጁል ፎርማት በመጠቀም ሰሩ ነው የሚለን። ስለዚህ በአክሲስ እንስራና አክሲስ ኤቢሲ ላይ እዚህ ጋር እንደምናየው ግሬን ቢማችን ከቶፕ ሁለት ብረት ባለ 12 የእንግዙ 8850 የሆነ ያስፈልገናል። ለእነዚህ ለሶስቱ አክሲሶች ለአክሲስ ኤቢሲ እንደምታዩት ብረቱ 150 ሚሊ ሜትር በሁለቱም ሳይድ የታጠፈ ነው። እዚህ አጠቃላይ ለእንግዙ ተቀምጧል 8850 ነው። ከጥፋት ውጭ ደግሞ ያለው ለእንግዝ እዚህ ጋር ተቀምጦልናል። ያ ማለት የቦተሙ ብረት ማለት ነው 8550 ሚሊ ሜትር ተቀምጦልናል ለእንግዙ። የቦተሙ እዚህ ጋር እንደምናየው ሁለት ብረት ባለ 12 የእንግዙ 8550 ሚሊ ሜትር ተሰጥቶናል። እነዚህ መረጃዎች ወስደን መሙላት ነው ባለስኬጁል ፎርማታችን ላይ። እዚህ ጋር ደግሞ ምን ያስፈልገናል? እነዚህን ብረቶች የምናስርበት ስቲራፕ ያስፈልገናል። ይህ ስቲራፕ ከዚህኛው ኮለን ጫፍ እስከዚህኛው ኮለን ጫፍ ስንት ነው የሚያስፈልገን? እሱን የስፓኑ ሲካፈል ለሴንተር ወይም ለ200 ማካፈል ነው። ያ ማለት በአንዱ ስቲራፕ እስከዛኛው ስቲራፕ ያለው ጋፕ 200 ሚሊ ሜትር ነው፣ ወይም ደግሞ 20 ሳንቲም ተሰጥቶናል። ስለዚህ 4000 ለ200 ስናካፍል እዚህ ጋር ስንት ስቲራፕ ያስፈልገናል ከዚህኛው ኮለን ጠርዝ እስከዚህኛው ኮለን ጠርዝ የሚለውን እናውቃለን። በተመሳሳይ ከዚህ ኮለን ጠርዝም እስከዚህኛው ኮለን ጠርዝ የሚያስፈልገን ያው 4000 ሚሊ ሜትር ስለሆነ ስፓኑ ተመሳሳይ ወይም ብዛታቸው ተመሳሳይ ነው ሁለቱም ጋር የሚያስፈልገን። ይህን ለማግኘት ምንድነው 4000 ሲካፈል ለ200 ስናደርግ ወደ 20 ስቲራፕ ያስፈልገናል። ሲደመር አንድ አድርገን 21 ስቲራፕ፣ በተመሳሳይ እዚህም ጋር 21 ስቲራፕ ያስፈልገናል። አጠቃላይ ለዚህ ቢም ወደ 42 ስቲራፖች ያስፈልጉናል። ያ ማለት የእንግዙ 1000 ሚሊ ሜትር ወይም ደግሞ 1 ሜትር የሆነ ዲያሜትሩ ባለ 6 የሆነ እንዲህ አይነት ሼፕ ያለው ስቲራፕ ወደ 42 ያስፈልገናል ማለት ነው። እነዚህን መረጃዎች ወስደን በስኬጁል ፎርማታችን ላይ መሙላት ነው። አክሲስ 1 2 3 እንደዛው በተመሳሳይ ነው የምንሰራው። ዳታዎቹን ወስደን ፎርማት ላይ ማስቀመጥ ነው ማለት ነው። አክሲስ ኤቢሲ ያው ሼፑ ከቶፕ የሚያስፈልገን ብረት እንደዚህ አይነት ነው። ዲያሜትሩ ባለ 12 ነው። የእንግዙ 8850 ነው። ነምበር ኦፍ ባር 2 ብሎ ሰጥቶናል። ነምበር ኦፍ ሜምበር 3 ሜምበሮች ነው ያሉን። ያ ማለት አክሲስ ኤ፣ አክሲስ ቢ፣ አክሲስ ሲ 3 ናቸው። ቶታል ነምበር ኦፍ ባር ለአንዱ 2 ያስፈልገናል ለአንዱ አክሲስ፣ ለሶስት አክሲሶች ደግሞ 6 ብረት ያስፈልገናል ማለት ነው። ስለዚህ 6 ሲባዛ በ8.85 8 ሜትር ከ85 ነው የአንዱ ብረት ሌንግዝ። የስድስቶቹ ብረቶች ደግሞ አጠቃላይ ወደ 53.1 ሜትር ይሆናል ማለት ነው። ባለ 12 ላይ ወስደን መሙላት ነው። በተመሳሳይ ከቦተምም የምንጠቀመው ብረትም ባለ 12 ነው። ሌንግዙ 8550 ነው። ሁለት ብረት ነው ተጠቀመው ያለን። ነምበር ኦፍ ሜምበር 3 አክሲስ፣ ሶስቶች አክሲሶች 3 ብለን ነው የምንሞላው። ቶታል ነምበር ኦፍ ባር 6፣ እሱንም አባዝተን ይሄን ያክል ሜትር። ስቲራፑ ባለ 6 ነው። የእንግዙ እዛ ከላይ እንዳየ ነው 1 ሜትር ነው ወይም 1000 ሚሊ ሜትር ነው። ነምበር ኦፍ ባር
አክሲስ ኤቢሲ 42 ስቲራፕ ነው የሚያስፈልገን ብለናል። 3 ሜምበሮች ነው ያሉን ወይም ደግሞ 3 ግሬድ ቢሞች ማለት ነው አክሲስ ኤቢሲ። ስለዚህ 3 ሲባዛ በ42 አጠቃላይ 126 ስቲራፕ ያስፈልገናል ማለት ነው። አንድ ስቲራፕ ሌንግዝ 1 ሜትር ነው። ስለዚህ አጠቃላይ 126 ሜትር ስቲራፕ ያስፈልገናል። አክሲስ 1 2 3 እንደዛው በተመሳሳይ ከቶፕ የሚያስፈልገው የቦተሙ ብረት የስቲራፑ ከጨራረስን በኋላ መጨረሻ ላይ ምንድን ነው የምናደርገው? ባለ 6ቱን፣ ባለ 8ቱን፣ ባለ 10ቱ፣ ባለ 12 ይቀጥላል ባለ 14 እያለ ያሉንን ብረቶች እንደምራለን ማለት ነው። ስለዚህ ባለ 6 እዚህ ጋር 126 ሜትር አለን። እዚህ ጋር ደግሞ 120 ሜትር አለ። አጠቃላይ 246 ሜትር ይሆናል ማለት ነው። ባለ 8 ምንም የለንም፣ ባለ 10 ምንም የለንም። ባለ 12 ደግሞ እዚህ ጋር 53.1 እዚህ ጋር 50.3 አለን። የአክሲስ 1 2 3 ደግሞ 50 ነጥብ ምናልባት የማይታያችሁ ከሆነ ከፍ ላድርገውና አክሲስ 1 2 3 50.28 ሜትር አለ ባለ 12 ማለት ነው። ከቦተም ደግሞ ምን ያክል ሜትር ያስፈልገናል? የአክሲስ 1 2 3 48.48 ሜትር ያስፈልገናል። ስለዚህ እነዚህን በሙሉ ስንደማምራቸው አጠቃላይ ባለ 12 203.16 ሜትር ያስፈልገናል ማለት ነው። እዚህ ጋር ደግሞ ዩኒት ዌይት በኪሎግራም ፐር ሜትር ያ ማለት 1 ሜትሩ ምን ያክል ኪሎግራም ነው የሚመዝነው የሚለውን ደግሞ ዲ ስኩዌር ኦቨር 162 አድርገን ወይም ደግሞ 0.22 ዲ ስኩዌር ኦቨር 36 አድርገን ማግኘት እንችላለን። ስለዚህ ባለ 6ቱ 1 ሜትሩ 0.22 ኬጂ ነው የሚመዝነው ማለት ነው። ባለ 8 ይሄን ያክል፣ ባለ 10 ይሄን ያክል፣ ባለ 12 ይሄን ያክል ብለን እንሞላለን ማለት ነው። ሁሉንም ፋይናሊ ምንድን ነው የምናደርገው? ቶታል ሌንግዙ ሲባዛ በዩኒት ዌይቱ አድርገን ባለ 6 ይሄን ያክል ኪሎግራም ብረት ያስፈልገናል ማለት ነው። ባለ 8 የለንም፣ ባለ 10 የለንም። ባለ 12 ደግሞ 180.4 ኪሎግራም ብረት ያስፈልገናል። በዚህ መልክ ለግሬድ ቢማችን የሚያስፈልገንን የብረት መጠን እናገኛለን ማለት ነው። ቀጣይ በሌላ ጥያቄ እንገናኛለን። ዛሬ በዚሁ ይበቃናል። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሳምንት ሰው ይበለን። እወዳችኋለሁ። መልካም ቆይታ። ቻው።